ሰዎች ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርስተ ዜና። በአማራ ክልል ምስራቅ ጎጃም ሉማሜ ወረዳ የፋኖ ታጣቂ ቡድን አባል ነን የሚሉ አካላት ዜጎችን አፍነው እያስፈራሩ ገንዘብ እንደሚጠይቁ ተገለጸ። በፋኖ ስም እያሳበበ እኔ ፋኖ ነኝ እኔ እንደነኝ ያላኩ ምናምን የሚሉ ነገሮች አሉ። ስምረት ፓርቲ በትግራይ ክልል እየታየ ያለው ፖለቲካዊና ሰብአዊ ቀውስ እንዳሳሰበው ገለጸ። አሁን በትግራይ ውስጥ ያለው ችግር ከፍተኛ ችግር ነው ያለው። ተፈናቃዮች የምግብ እጥረትም አላቸው፣ የመኖሪያ እጥረትም አላቸው። ከውጭ በኮንጎ ዴሞክራሲያዊ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ ወደ 6 ግዛቶች መዛመቱ ተገለጸ። Another death, another grieving family. This ተነስተለን ክብራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትግስት ተስፋ አብራችሁ ቆያለሁ። አብራችሁን ነው። ቀዳሚ ወዳደረግነው መረጃዎች አልፋለሁ። በአማራ ክልል ምስራቅ ጎጃም ሉማሜ ወረዳ የፋኖ ታጣቂ ቡድን አባል ነን የሚሉ አካላት ዜጎችን አፍነው እያስፈራሩ ገንዘብ እንደሚጠይቁ ተገለጸ። እነዚህ ታጣቂዎች በሚንቀሳቀሱባቸው አካባቢዎች የሚሰማው የተኩስ ድምጽ ስጋት ላይ እንደጣላቸው ነዋሪዎቹ ለኢሳት ተናግረዋል። የዚህን ዜና ዝርዝር መሳይ ገዛኸኝ እንደሚከተለው ታቀርበዋለች። በአማራ ክልል ትጥቅ አንግበው በሚንቀሳቀሱ ቡድኖች በተፈጠረ የጸጥታ ችግር ከ4 ሚሊዮን በላይ ዜጎች ከትምህርት ገበታ ውጪ ሲሆኑ በርካቶች ለስደትና ለመፈናቀል እየተዳረጉ መሆኑን ኢሳት ከዚህ ቀደም ዘግቧል። ኢሳት በአማራ ክልል ያለውን አሁናዊ ሁኔታ ምን ደረጃ ላይ ነው ሲል ነዋሪዎችን ጠይቋል። በምስራቅ ጎጃም ሉማሜ ወረዳ ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ግለሰብ ታጣቂዎች በከፈቱት ተኩስ የወረዳው የጸጥታ ኃላፊና የፋይናንስ ዘርፍ ኃላፊ ታፍነው መወሰዳቸውን ጠቅሰው በወረዳው ኮሚኒኬሽን መረጃው ተደራሽ መሆኑን ለኢሳት ተናግረዋል። አሁን ከሰሞኑን በመረጃችሁ ልትሰሙ ትችላላችሁ። እዚህ ምስራቅ ጎጃም ከኛ ጎረቤት የሆነ ወረዳ ሉማሜ ላይ ሌሊቱ 11 ሰዓት በመግባት ከፍተኛ የሆነ ንብረት ወድሟል። ሰዎች ታግተው ሄደዋል። እነሱም የሞት አደጋ ይደረሳል። ሁለቱ የመንግስት የጸጥታ ኃይልና የፋኖ የጸጥታ ኃይሎች ናቸው። ሉማሜ ከተማ በመግባት ከመንግስት የጸጥታ ኃይል ካምፕ ውስጥ በከፈቱት ተኩስ ነው ይሄ ነበር። በዛ መሀል ከተማው ገብተው ሲወጡ የመንግስት ባለስልጣናትን ነው ይዘው ሄዱት። ማለት ነው። ከቤታቸው ባለስልጣናት ናቸው የታግተው የሄዱት እና የወረዳው የጸጥታ ዘርፍ ኃላፊና የወረዳው የፋይናንስ ኃላፊ ናቸው በዚህ ግድያ ላይ መረጃ የሞቱት። እሱም በወረዳው ኮሚኒኬሽን በኩል እነሱም ህይወታቸው ማለፉን ተዘግቧል። ሌላኛው ነዋሪ በበኩላቸው በፋኖ ታጣቂ ቡድን አባል ነን በሚል ማስፈራሪያ ዜጎችን አፍነው ገንዘብ እንደሚጠይቁ ነው የተናገሩት። ምን አለ መሰለሽ እዚህ መንደር ሌባ አንዳንድ ሰው ስልክ እየደወሉ እኔ አልብራም ብሎ የማስፈራራት አንዳንድ ነገሮች አሉ። በፋኖ ስም እያሳበበ እኔ ፋኖ ነኝ እኔ እንደነኝ ያላኩ ምናምን የሚሉ ነገሮች አሉ። በርቀት የሚሰሙ የተኩስ ድምጾች እንዳሉም ነዋሪዎች ጠቁመዋል። አለ ያማ አለ እንጂ አሁን በየቦታው ያለ ያስልሽ አሁን ከህዝብ በብዛት የሚኖርባቸው ከከተማዎች ሩቃት ነው እንጂ የፋኖ ኃይሎች ያሉበት ከከተማ ይሸሽ ባሉበት ቦታ መንግስት ወደዛ አሉ የሚያደርገው ውጊያ በየቀኑ በጣም ከባድ መሳሪያዎች ዙ23 መድፍ ሁሉ ይሰማል ተቀርበረ እና አሁን ይሄ ህዝቡም ከመልመድ ይመስለኛል ብዙ ጊዜ ስለተደጋገመ እንደ አይነት ነገሩ እንደንትና አጀንዳ አድርጎ እያንዳንዱ ነገር በየቀኑ አያወራም። ሰዎቹ ሲገደሉ ሲሞቱ በቃ የተለመደ ነገር ስለተደረገ እንደድሮ መረጃ በዛ ልክ እንደመጀመሪያው አይነገርም እንጂ
ስጋቱማ አሁንም ስጋት አለ። ተዘግተው የቆዩ ትምህርት ቤቶች እንዲከፈቱ በመንግስት በኩል ዝግጅት መኖሩን የነገሩን ሌላኛው ነዋሪ ለተግባራዊነቱ የታጣቂው ቡድን እንቅስቃሴ ሊገታ ይገባል ብለዋል። ቅድመ ዝግጅት መንግስት እያደረገ ነው። ይህም መምህራን አሁንም እዛ ሁኔታ ውስጥ ለመግባትና ለመሄድ ስጋት ውስጥ ናቸው። አሁንም ባለን መረጃ መሰረት ስንሰማ በርካታ ቀበሌዎች በታጣቂው ኃይል ነው ያሉት። አሁን እነዛ መምህራን ደግሞ ግድ ትሄዳላችሁ፣ ሄዳችሁ ትሰራላችሁ፣ ትምህርት ከፖለቲካ ነጻ ነው ሂዱ ይባላሉ። መምህራን እዛ ሲሄዱ ደግሞ እንግዲህ ስቃይ ይደርስባቸዋል። እሱ አሁንም ነጻ ነው ማለት አይቻልም። ኢሳት የነዋሪዎችን ሀሳብ ይዞ የክልሉን የጸጥታ ዘርፍ ለማነጋገር በእጅ ስልካቸው ላይ ተደጋጋሚ የስልክ ጥሪና የጽሁፍ መልእክት ቢያደርግም ምላሽ ማግኘት አልተቻለም። ይሁን እንጂ ምላሽ ባገኘንበት አፍታ የምንመለስበት መሆኑን እናስታውቃለን። ስምረት ፓርቲ በትግራይ ክልል እየታየ ያለው ፖለቲካዊና ሰብአዊ ቀውስ እንዳሳሰበው ገለጸ። የፌዴራል መንግስትና ዓለም አቀፉ ማህበረሰብ በክልሉ ሰላም እንዲሰፍን ድጋፍ እንዲያደርጉ ፓርቲው ጥሪ አቅርቧል። ሰላማዊት ሙሉጌታ። ስምረት ፓርቲ በትግራይ ክልል የከፋ ፖለቲካዊና ሰብአዊ ቀውስ መፈጠሩን ገልጾ በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በመሳሪያ አፈሙዝ በህገወጥ መንገድ አስወግዶ ስልጣኑን የተቆጣጠረው ህወሓት የክልሉን ሰላምና ደህንነት አደጋ ላይ ጥሎታል ብሏል። የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊ ሀለፎም ንረ ለኢሳት በሰጡት ማብራሪያ ወጣቶች ከፍላጎታቸው ውጪ ወደ ጦር ግንባር እየተወሰዱ መሆኑን ጠቅሰው ይህ ድርጊት የትግራይን ህዝብ ህልውና የሚፈታተን መሆኑን አስታውቀዋል። አሁን በትግራይ ውስጥ ያለውን ችግር ከፍተኛ ችግር ነው ያለው። ተፈናቃዮች የምግብ እጥረትም አላቸው፣ የመኖሪያ እጥረትም አላቸው። ቅድሚያ ለህዝቡ ሳይሆን ያለውን የቀጠናውን ትርምስ ለማባባስ እዛ አካባቢ የሚሰራውን ያለው ስራ በጣም አሳፋሪ ነገር ነው። ዋናው ዓላማው የሻዕቢያ ምንድን ነው? የኢትዮጵያ ህዝብ ብዛት የኤርትራ መንግስት ስጋት ነው። የኢትዮጵያ አንድ መሆን ለሻዕቢያ በጣም ከፍተኛ ስጋት ነው። እንደ ፍላጎቱ ለማድረግ መንግስት አልባና የመከፋፈል ስራ መስራት ነው። አሁን ከነሱ ጋር አሳይመንት ሰጥቶ እየሄደ ያለው። እነሱ ግን የሚሉት ምንድነው? ትክክል ነው፣ በቃ የራሳችን ጥያቄ አለ፣ በኋላ ግን ተወያይተን እንፈታዋለን የሚል። እነዚህ ተወያይቶ መፍታት የማይችሉ ኃይሎች ናቸው። ሁሉ ነው ባፈሳ የሚሄደውን ነገር ያው ይታወቃል። አንዳንዱ ከፍለውም ምናምንም እየወጡ ነው ያሉት። የአቅም ጉዳይ ነው አሁን ከባድ ችግር የሆነብን ማለት ነው። አንዳንዱ በአፈሳ ምናምን የማያሉት አንዳንድ ነገር የለመዱት ነገር አለ። አሁን ያለው በጉልበት ነው፣ ኤቭሪቲንግ በኃይል አሳምነህ አይደለም፣ በኃይል ነው ያለው። ስለዚህ እዚህ ይሄን ታጣቂ ኃይል በተለይ ቤተሰብ ወላጆች፣ የቅርብ ቤተሰብ የሆነውን እነዚህ ሰዎች መውጣት አለባቸው። ስለዚህ እኛ እንደ ድርጅት ይህን ነገር አግባብነት የለውም እያል ነው ያለው። በክልሉ እየተካሄደ ያለው ህገወጥ የንብረት ሽያጭና ዘረፋ ሌላኛው ስጋት መሆኑን የገለጸው ፓርቲው በተለይም በህግ የተጠበቁ ቅርሶች በህገወጥ ቡድን መሸጣቸው ተቀባይነት እንደሌለውና ባለሀብቶች ከዚህ ያልተገባ ግዢ እንዲቆጠቡ መክረዋል። የፓርቲው ኃላፊ አክለውም ፌዴራል መንግስትና ዓለም አቀፉ ማህበረሰብ በክልሉ ሰላም እንዲሰፍን ድጋፍ እንዲያደርግ ጥሪ አቅርበዋል። ሌላው በመንግስት አዋጅ የመንግስት ቤቶች ማከራየትና ማስተዳደር እንጂ መሸጥና ለሶስተኛ ወገን ማስተላለፍ አይቻልም ተብሎ በህግ የተደነገገውን ቤቶች አሁንም እየሸጧቸው ነው ያሉት። ጨረታ ወጥቷል። እነዚህ ደግሞ ምክንያቱም አንዳንዶቹ የግል ሰዎች ቤት ነው ይሄ ነገር፣ አንዳንዱ ደግሞ የክልል ሀብት ነው፣ የመንግስት ሀብት ነው። ይሄን ነገር እንዳይገዙ ባለ ሀብቶች አስተላልፈናል። ባለፈው ባወጣነው መግለጫ ይሄን ነገር አስተላልፈናል። መልክም እንዳያስይዙት ከባንክ ጋር ከምናምን ጋር በብድር መልክ በምናምን አድርገው የሆነ ነገር ቢያስይዙትም ይሄን ነገር ተገቢ ስላልሆነ ለኪሳራ እንዳይዳረጉ መጠንቀቅ እንዳለባቸው አሁን ለሁለተኛ ጊዜ ያወጣነው መግለጫ። በስተጀርባ ግብጽ አለ። ኢትዮጵያ አንድነት አትፈልገው አሁን ካላት የአባይ ምናምን ጥያቄ የዘመናትን የተሻገረ ጉዳይ ይታወቃል። ይሄን ያለው ስለዚህ ህዝቡም ልጆቹን እንዲመከር ኔትወርክም አለ፣ ስልክም አለ። አሁን በትራንስፈር ነው የሚተዳደረው ህዝቡ እንጂ ካሽ ገንዘብ የለም። ስለዚህ በዚህ ዙሪያ ያለውን ነገር የትግራይ ህዝብ አሁንም ማለት ያለውን ይሄ ቡድን ሌላ ችግር ሳይፈጥርብን ወደ መፍትሄ መምጣት እንዳለብን የመደራጀት ስራ የመታገል ስራ እንዳለብን ነው አሁን መልእክት ያስተላለፍ ነው። የፖለቲካ ድርጅቶችም በተመሳሳይ ስራ እንዲሰሩ ነው አሁን
ያስተላለፍነው መልእክት። ዲሞክራሲያዊ ስምረት ትግራይ ፓርቲ በክልሉ የተፈጠረውን ቀውስ በሰላማዊ መንገድ ለመፍታት ከሌሎች ለውጥ ፈላጊ ኃይሎች ጋር እየተሰራ መሆኑን ቀደም ሲል ባወጣው መግለጫ አስታውቋል። የባህር በር ባለቤትነት ጥያቄ የኢትዮጵያ ሕልውና የቀጠናዊ ትስስር ጉዳይ መሆኑ ተገለጸ። የባህር በር ባለቤትነት ጥያቄ ኢትዮጵያን ከገናና ታሪኳ ጋር የሚያስታርቅና የትውልድን መጻኢ ዕጣ ፈንታ የሚወስን የሕልውና ጉዳይ መሆኑን በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ዶክተር ጋሻው አይፈራም ገልጸዋል። ኢትዮጵያ ከ3 አስርት ዓመታት በፊት በነበረው ፖለቲካዊ ኬንትሮስ ከባህር በር መገለሏ በሀገሪቱ የእድገት ንግድና ኢንቨስትመንት ላይ ታሪክ ይቅር የማይለው በደል ተፈጽሟል ብለዋል ተመራማሪው። ዶክተር ጋሻው አክለውም የባህር በር አልባነት ለወጪና ገቢ ንግድ ከፍተኛ የወደብ ክራይና የገንዘብ ወጪ እንዲወጣ በማድረግ በኢኮኖሚ ላይ ከፍተኛ ጫና እየፈጠረ እንደሚገኝ አንስተዋል። የባህር በር ጥያቄ የቅንጦት ሳይሆን የብሔራዊ ጥቅም ጉዳይ መሆኑን ገልጸው በቀጣይ በጋራ ተጠቃሚነት መርህ የዲፕሎማሲ ጥረቶች ተጠናክረው ሊቀጥል እንደሚገባ ከኢዜአ ያገኘነው መረጃ ያመለክታል። ኢትዮጵያና ማላዊ መደበኛ ያልሆነ ፍልሰትንና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የሚያስችል ስምምነት ተፈራረሙ። ስምምነቱን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ከማዕከላዊ የሀገር ውስጥ ደህንነት ሚኒስትር ፒተር ሙኪቶ ተፈራርመዋል። ዶክተር ኤርጎጌ ተስፋዬ በዚህ ወቅት ባደረጉት ንግግር ፍልሰትን በአግባቡ ማስተዳደር ከተቻለ ለማህበራዊና ኢኮኖሚያዊ ልማትና ለቀጠናዊ ውህደት የሚያግዝ ቢሆንም መደበኛ ያልሆነ ፍልሰት ግን በዜጎችና በሀገር ላይ ከፍተኛ ጉዳት እንደሚያስከትል አብራርተዋል። ይህ ስምምነት በሰዎች የመነገድ ወንጀልን ለመዋጋት፣ ጤናማ የፍልሰት አስተዳደርን ለማስፈን፣ ዜጎችን ለመጠበቅና ተጎጂዎችን ለመደገፍ የሚያስችል መሆኑን ነው ሚኒስትሩ የጠቆሙት። ዶክተር ኤርጎጌ ማላዊ ፍልሰተኞችን በማስጠለል ወደ ሀገራቸው እንዲመለሱ በማድረግና የተደራጀ ወንጀሎችን ለፍትህ በማቅረብ ላበረከተችው አስተዋጽኦ ምስጋና አቅርበዋል። የማላዊ ሪፐብሊክ የሀገር ውስጥ ደህንነት ሚኒስትር ፒተር ሙኪቶ በበኩላቸው ይህ የመግባቢያ ስምምነት በሁለቱ ሀገራት መካከል ያለውን ትብብርና አጋርነት ይበልጥ ማጠናከሩን ገልጸው ዜጎችን ለመታደግና ድንበር ተሻጋሪ ወንጀሎችን ለማስቆም ማላዊ በቁርጠኝነት እንደምትሰራ ማረጋገጣቸውን ከሚኒስትሩ ያገኘነው መረጃ ያመለክታል። ግምታዊ ዋጋቸው ከ250 ሚሊዮን ብር በላይ የሆነ የአገልግሎት ጊዜ ያለፈባቸው ምግብና መድኃኒቶች ማስወገዱን የአዲስ አበባ ምግብና መድኃኒት ባለስልጣን ገለጸ። በተያያዘ ባለስልጣኑ በተጠናቀቀው በጀት ዓመት ህገወጥ ተግባር ፈጽመዋል ባላቸው 272 የጤና ተቋማት ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። ገነት ዘዛው ተጨማሪ አላት። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን በጤናና ምግብ ቁጥጥር ዘርፍ ባለፉት ጊዜያት ተቋማትን በ3 ዋና ዋና የቁጥጥር ዘዴዎች በርካታ ስራዎችን ማከናወኑን ገልጿል። በዚህም በተደረጉ የኢንስፔክሽንና የቁጥጥር ስራዎች ከ250 ሚሊዮን ብር በላይ ግምት ያላቸው ህገወጥ ጊዜያቸው ያለፈባቸውና በጥራት ጉድለት አገልግሎት ላይ የማይውሉ ምግብና መድኃኒቶችን ማስወገዱን የባለስልጣኑ ምክትል ስራ አስኪያጅ እንጋር ቀታ ተናግረዋል። ባለፉት 2018 ዓመት እኛ በምንቆጣጠራቸው ተቋማት በ3ቱ ዘዴዎች ስጋት ተኮሩ ራስን መቆጣጠርን እንደዚሁም ደግሞ ድንገተኛ ኢንስፔክሽን የቁጥጥር ስርዓት በመዘርጋት ተግባራዊ በማድረግ በርካታ ለውጦች ማምጣት ችለናል። በዚህ ደረጃ ተቋማት ከእለት ወደ እለት አፈጻጸማቸው ከፍ እያለ እየመጣ ያለ ሂደት አለ። በዚህ ሂደትም ደግሞ አምልጦም አንዳንድ እንደዚህ ችግር ያለባቸው ተቋማት ይገኛሉ። ለአብነት ተምር የመሳሰሉ ምርቶች እንደዚሁም ደግሞ በርበሬ የሚወገዱ ነገሮች እንደዚሁም ደግሞ ሌሎች ተመሳሳይ ምርቶች መድኃኒቶችም ደግሞ አላግባብ ማኔጅ የተደረጉ መድኃኒቶች በስርዓቱ ያልተያዙ እነሱም እንዲወገዱ የተደረገበት አለ። በ250 ሚሊዮን በላይ የሚገመት ከሁሉም አይነት ማለት ነው እንዲወገድ ተደርጓል። በተያያዘም በተጠናቀቀው በጀት ዓመት በ272 የጤና ተቋማት ላይ እርምጃ መወሰዱን ተናግረዋል። ከማስወገዱ ውጪ ሌላው ተቋማት ተጠያቂ እንዲሆኑ ማድረግ ነው። ያጠፉ ተቋም አንዱ ተጠያቂ የምናደርገው ማሸግ ነው፣ መዝጋት ነው። አንዳንዴ ጊዜያዊ ማለት ነው። ሌላ ጊዜ ደግሞ ክሊኒክ
ዘግተነዋል። እስከ መጨረሻው ዘግተነውም እንደገና ቦታ እንዲቀይር አድርገናል። ስቶሩም እንዲቀይር አድርገናል። እንደዚሁም ፋርማሲዎች የዘጋናቸው አሉ። ተመሳሳይ እንደዚሁም ተቋማት አንዳንድ ካፌዎች ኮፊ ሃውስ ምናምን የዘጋናቸው ዘግተን ግን ካስተካከሉ እኛ ከእንትኖቹ ጋር አይደለም ከንግድ ስርዓቱ ጋር አይደለም ችግራችን ሂደቱ አይደል የጥራት ሂደቱ ስታንዳርዱ ያልጠበቀ ነው እሱን የማረጋገጥ ስራ ሰርተናል ማለት ነው ስለዚህ መልሶ የሚመጣ ከሆነ መልሶ አስተካክሎ ያ የሚያስተካክለው ነገር ካስተካከለ በኋላ ይከፈትለታል ማስጠንቀቂያ ደግሞ ኦቪየስ ቅጣቶቻችን ናቸው እሽጋት አሉ በርካታ ተቋማት ጊዜያዊ ለ3 ወር ለ6 ወር የምናሸጋቸው ተቋማት በሰፊው ተግባራዊ ያደርገናል ማለት በዛው ልክ ደግሞ ጥሩ አፈጻጸም ያላቸውን ደግሞ አፕሪሺየት አድርገን ፊድባካችን ላይ በጣም ጥሩ አፈጻጸማቸውን በዛው እንዲቀጥሉ ማድረግ የተቻለበት ሂደት በተጨማሪም ማንኛውም የጤና ባለሙያና ተቋማት ያለ ፈቃድ እንዳይሰሩ የሚደረገው ቁጥጥር ተጠናክሮ መቀጠሉን ተናግረዋል አብዛኛው የጤና ባለሙያዎቻችን ላይ ከርሞ 2017 እና ከዛ በፊት በተለምዶ የመጀመሪያ ፍቃድ ያወጡና ከዛ በኋላ መጥቶ ያለማደስ ስንባሌ በርካታ ተቋሞቻችን ላይ ይሄን ነበረን ስለዚህ ተቋሙ ኖ ላይሰንስ ኖ ሰርቪስ የሚል ላውንች በማድረግ አንድ ራሱ የቻለ ዘርፍ አለን ትልቅ ዘርፍ እዛ የብቃት ሁሉም ባለሙያ ላይሰንስ ሳይዝ እንዳይሰራ የቁጥጥር ስርዓት በጥብቅ ተሰራ ከዛ ታች ደግሞ አገልግሎቱ እዚህ ላይሰንስ የማረጋገጥ ስራ ለየመስራት ስራ ተሰርቷል ማለት ነው ስለዚህ የትኛውም ተቋም ውስጥ የትኛውም የጤና ተቋም ውስጥ የሚሰራ ክሊኒክ ውስጥ የሚሰራ ፋርማሲ ውስጥ የሚሰራ ብቻም ሳይሆን እንደኛ እዚህ አስተዳደር ውስጥ የሚሰሩ የጤና ባለሙያዎች ጭምር እንዲያድሱ የማድረግ ስራ ተሰርቷል ሁሉም ተቋማት በወቅቱ እንዲያድሱ የማድረግ ስራ ይሰራል አሁን እንደውም የማደሻ ወቅት እንደዚሁም ደግሞ በተሰጣቸው ስኮፕ መሰረት ይሰራሉ ወይ የማረጋገጥ ስራ በሰፊው እየሰራን ኦልሞስት የተለመደ መጥቷል በሌላ በኩል በህብረተሰብ ተሳትፎ ዘርፍ በ11ዱም ክፍለ ከተሞች ህዝብን ያሳተፉ አውደሬዎች በመካሄዳቸው ህብረተሰቡ ህገወጥ ምርቶችንና አሰራሮችን በመጠቆም ረገድ ያለው ግንዛቤና ተሳትፎ በከፍተኛ ደረጃ መጨመሩ ተመልክቷል ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን ባልደረባችን ገለዘዘው እየጠበቀችን ነው ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን ከዘገባዎቹ ጋር ገነት ዘዘው ነኝ አብራችሁን ቆዩ የኢትዮጵያ ብሔራዊ የቡና ማህበር 1 ኪሎ ግራም የኢትዮጵያ ቡና በ$2275 መሸጡን ይፋ አደረገ በቻይና ሻንጋይ በተካሄደው የሶለም ሶርሲንግ ሻንጋይ ኩዌ በተሰኛ ዓለም አቀፍ የቡና ጨረታ ላይ የኢትዮጵያ ስፔሻሊቲ ቡና በ1 ኪሎ ግራም 2275 የአሜሪካ ዶላር በመሸጥ አዲስ የዓለም ክብረ ወሰን ማስመዝገቡን ማህበሩ ገልጿል። ማህበሩ ቡናው በሲዳማ ክልል በንሳ አካባቢ በአርሶ አደሮች ተመርቶ በዘመናዊ የአና ኤሮቢክ ማቀነባበሪያ ዘዴ የተዘጋጀ ልዩ ቡና እንደሆነ ገልጾ የቡናው ተፈጥሯዊ ጣዕም ልዩ መዓዛና ከፍተኛ የጥራት ደረጃ የዓለም አቀፍ ገዢዎችን ቀልብ መሳቡን አስታውቋል። ማህበሩ ይህ የጨረታ ውጤት የኢትዮጵያ ቡና በዓለም አቀፍ ገበያ ላይ ያለውን የበላይነትና ተፈላጊነት በግልጽ ያሳየ ነው ብሏል። መረጃው ከማህበሩ የማህበራዊ ትስስር ገጽ የተገኘ ነው። ኢትዮጵያ የታዳሽ ኃይል አቅሟን በማሳደግ የቀጣናው የኃይል ማዕከል እየሆነች መሆኑ ተገለጸ። ኢትዮጵያ የውሃ፣ የፀሐይ፣ የነፋስና የጂኦተርማል ኃይል ጸጋዎቿን በማልማት የማመንጨት አቅሟን ማሳደጓን የውሃና ኤነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገልጸዋል። የታዳሽ ኃይል ልማቱ የሀገሪቱ ውስጥ የኢንዱስትሪ የግብርናና የዲጂታል ኢኮኖሚ እድገትን ከማፋጠን ባለፈ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ አቅም ፈጣሪ ፕሮጀክቶችን በመጠቀም ለጎረቤት ሀገራት የኤሌክትሪክ ኃይል ለማድረስ እንደሚያስችል ተገልጿል። ኢትዮጵያ አሁን ላይ ከጅቡቲና ኬንያ ጋር ያለውን የኃይል ትስስር እያሰፋች ትገኛለች። በቀጣይም ደቡብ ሱዳንና ሶማሊያን ጨምሮ ሌሎች ጎረቤት ሀገራት ኃይል ለማቅረብና ቀጣናው የኢኮኖሚ ውህደት ለማጠናከር ዝግጅት እያደረገች መሆኑን ሚኒስትሩ ገልጸዋል።
የኃይል ሽያጩ ኢትዮጵያን የኃይል ማዕከል በማድረግ የውጭ ምንዛሬ ገቢ ምንጭ በመሆን ከኢኮኖሚ ተጠቃሚነት ጋር ተሰላስሎ መቀጠሉ ተገልጿል። መረጃው የኢዜአ ነው። በኦሮሚያ ክልል በዘንድሮው የበልግ እርሻ በዘር ከተሸፈነው መሬት ውስጥ እስካሁን ከ21 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ ግብርና ቢሮ ኃላፊ ጌቱ ገመቹ አስታውቀዋል። ኃላፊው በክልሉ በበልግ ዝናብ የሚከናወነው ይህ የግብርና እንቅስቃሴ አርሶ አደሩ የምግብ ፍላጎቱን እንዲሸፍን ከማስቻሉም በላይ ገበያን ለማረጋጋት የሚኖረው አስተዋጽኦ ከፍተኛ ነው ብለዋል። እንደ ቦረና፣ ጉጂና አርሲ ባሉ አካባቢዎች በበልግ እርሻ የከብት መኖን ከማልማት ባሻገር ዋና ዋና የህብረተሰቡ የፍጆታ ሰብሎች የሚመረቱበት በመሆኑ ለክልሉ ግብርና መነቃቃት ቁልፍ ሚና ይጫወታል ነው የተባለው። ክልሉ የዘመናዊ ቴክኖሎጂና የሜካናይዜሽን አጠቃቀምን በማስፋት የአርሶ አደሩን የሙያ ብቃት በማሳደግና የግብርና ግብአቶችን በወቅቱ በማቅረብ ረገድ ያሳየው አፈጻጸም ለስኬቱ ዋና ምክንያት መሆኑ ተገልጿል። መረጃው የኢዜአ ነው። በደቡብ ኢትዮጵያ ክልል ጂንካ ዲስትሪክት የዲመካ መለስተኛ አውሮፕላን ማረፊያ ግንባታ ተጀመረ። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በጂንካ ዲስትሪክት የዲመካ መለስተኛ የአውሮፕላን ማረፊያ ግንባታ ፕሮጀክትን በይፋ አስጀምረዋል። ግንባታውን የክልሉ መንገዶች ባለስልጣን ከኢትዮጵያ ሲቪል አቪዬሽን ጋር በመተባበር እንደሚያከናውን ተገልጿል። ኃላፊው የዲመካ መለስተኛ የአውሮፕላን ማረፊያ ግንባታ ተጠናቆ ስራ ሲጀምር ለኢንቨስትመንት መስፋፋትና ለኢኮኖሚ መነቃቃት ከፍተኛ ሚና እንደሚኖረው አስረድተዋል። የክልሉ የመንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ኢዴሬ እርኮ በበኩላቸው የፕሮጀክቱ ግንባታ በተያዘው የበጀት ዓመት ተጠናቆ ለአገልግሎት ክፍት እንደሚሆን አረጋግጠዋል። መረጃው ከደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ቢሮ ድረገጽ የተገኘ ነው። የአዲስ አበባ የኢንተርፕራይዝ እና ቴክኖሎጂ ልማት ዘርፍ ከ20 ቢሊዮን ብር በላይ የገበያ ትስስር መፍጠሩን አስታወቀ። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ የኢንተርፕራይዝ እና ቴክኖሎጂ ልማት ዘርፍ ባለፈው በጀት ዓመት ከ16000 በላይ ኢንተርፕራይዞችን ተጠቃሚ በማድረግ ከ20 ቢሊዮን ብር በላይ የገበያ ትስስር መፍጠሩ ገልጿል። ኢንተርፕራይዞቹ 6 ቢሊዮን ብር የቁጠባ አቅም የፈጠሩ ሲሆን ከ3.8 ቢሊዮን ብር በላይ የብድር አገልግሎት ለ8000 ያህል ኢንተርፕራይዞች ተደራሽ ሆኗል ተብሏል። ከ14000 በላይ ኢንተርፕራይዞች የሙሉ ፓኬጅ ድጋፍ ያገኙ ሲሆን 241 ችግር ፈቺ ቴክኖሎጂዎች ለተጠቃሚዎች መተላለፋቸው ተገልጿል። የመስሪያ ቦታና የብድር አቅርቦት መዘግየቶችን ለመፍታት አሰራሮችን በዲጂታል ስርዓት ግልጽ ማድረግ፣ የኢኮመርስ ተጠቃሚነትን ማስፋፋትና በወረዳ ደረጃ የቴክኒክ ድጋፍን ማጠናከር የእቅዱ ዋና ዋና ትኩረቶች መሆናቸው ተገልጿል። መረጃው ከአዲስ አበባ ከተማ ስራና ክህሎት ቢሮ የማህበራዊ ትስስር ገጽ የተገኘ ነው። አፍሪካ ከምግብ ጥገኝነት አዙሪት ነፃ ለመውጣት የራሷ ሀብቶች ላይ ትኩረት ማድረግ አለባት ተባለ። የአፍሪካ የጥገኝነት አዙሪት የጀመረው ከአትላንቲክ የባሪያ ንግድ በኋላ በርካታ አፍሪካውያን ወደ በለጸጉት ሀገራት ከተወሰዱበት ጀምሮ እንደሆነ የቀድሞ ሰላም ሚኒስትር ዴኤታና የትምህርት ምገባ ፕሮግራም አቀንቃኟ ፍሬዓለም ሽባባው ለስፑትኒክ አፍሪካ ተናግረዋል። እንደ ወይዘሮ ፍሬዓለም ገለጻ አህጉሪቱን ከምግብ ጥገኝነት ለማላቀቅ ትክክለኛ ፖሊሲ፣ ትክክለኛ መሰረተ ልማት እንዲሁም ይህንን የሚለውጥ ፖለቲካዊ ቁርጠኝነት ያስፈልጋል ብለዋል። አክለውም የአፍሪካ ሀገራት መሪዎች ትኩረት ማድረግ ያለባቸው አፍሪካ ያልተነካ የተፈጥሮ ሀብት እንዳላት በማመን ትኩረታችንን በገዛ ሀብታችን ላይ የምናደርግበት ጊዜ ይመስለኛል ብለዋል። መረጃው የስፑትኒክ አፍሪካ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታተልን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናመራለን። በኮንጎ ዴሞክራሲያዊ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ ወደ 6 ግዛቶች መዛመቱ ተገለጸ። የዓለም ጤና ድርጅትና የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል የወረርሽኙ ስርጭት አሁን ባለው ፍጥነት ከቀጠለ ከ7 ዓመት በፊት ከ11,000 በላይ ሰዎችን ህይወት ከቀጠፈው ክስተት በላይ የከፋ ውድመት ሊያስከትል እንደሚችል አስጠንቅቀዋል። ዮሐንስ ተስፋ በኮንጎ ዲሞክራሲያዊ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ በታሪክ የከፋው ሆኖ ሊመዘገብ የሚችልበት ስጋት አሁንም እንደቀጠለ መሆኑን የዓለም ጤና ድርጅት ባወጣው መግለጫ አስታውቋል። የሀገሪቱ ባለስልጣናት ይፋ ባደረጉት አዲስ መረጃ ደግሞ በሽታው ቀደም ሲል ባልተደረሰበት 6ኛ ግዛት ውስጥ መገኘቱንና የመጀመሪያው የሞት አደጋ መመዝገቡን ገልጸዋል። እንደ የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ገለጻ ከሆነ አዲሱ የኢቦላ ታካሚ ከጎረቤት አውራጃ የተጓዘ የሞተር ሳይክል አሽከርካሪ ነው። ግለሰቡ ህይወቱ ከማለፉ በፊት በባሴ ኡሌ ግዛት በሚገኙ በርካታ የሕክምና ተቋማት ዘንድ ሕክምና ፍለጋ ተዘዋውሮ እንደነበርና ህይወቱ ካለፈ በኋላ በተደረገበት የላቦራቶሪ ምርመራ ገዳዩ የኢቦላ ቫይረስ በውስጡ እንደነበር ተረጋግጧል። ይሁን እንጂ አደጋውን ያባባሰው ከግለሰቡ ህይወት ማለፍ በኋላ የተከሰተው ሁከት ነው ተብሏል። የሟቹ የስራ ባልደረቦች የሆኑ ሌሎች የሞተር ሳይክል አሽከርካሪዎች አስክሬኑን በኃይል ለመውሰድ በመሞከራቸው ምክንያት የፖሊስ ጣልቃ ገብነት አስፈላጊ ሆኖ ነበር። ይህ ድርጊት በርካታ ሰዎች ከሟቹ አስክሬን ጋር ቀጥተኛ ንክኪ እንዲኖራቸው በማድረጉም ቫይረሱ ወደ ሌሎች በርካታ ሰዎች ሊሰራጭ ይችላል የሚለውን ስጋት በከፍተኛ ደረጃ ጨምሮታል። በምስራቃዊ ኮንጎ እየተስፋፋ ያለው ይህ ወረርሽኝ እስካሁን የ2100 ሰዎችን ህይወት የቀጠፈ ሲሆን የሞት መጠኑ እንደ አውሮፓውያኑ ከ2014 እስከ 2016 በምዕራብ አፍሪካ ከተከሰተውና አስከፊ ከተባለው ወረርሽኝ ጋር ሲነጻጸር በ3 እጥፍ ያህል በፍጥነት እየጨመረ ይገኛል። አሁን ያለው ወረርሽኝ በተለይ እጅግ ፈታኝ በሆኑ ሀገራዊና አህጉራዊ ሁኔታዎች ውስጥ መከሰቱ የጤና ባለሙያዎችን ስራ ውስብስብ አድርጎታል። ደሞዝ ያልተከፈላቸው በርካታ የጤና ባለሙያዎች የስራ ማቆም አድማ በማድረጋቸው የታካሚዎችን እንክብካቤና የክትትል ስራ ተስተጓጉሏል። በሌላ በኩል በምስራቃዊ ኮንጎ የሚንቀሳቀሱ አማጽያንና ታጣቂዎች የሕክምና ቡድኖች ወደ ተለያዩ ገጠራማ አካባቢዎች ገብተው የክትትልና የክትባት ስራ እንዳያከናውኑ ከፍተኛ እንቅፋት ፈጥረዋል። ለዓመታት በግጭትና በጦርነት የተጎዱ ማህበረሰቦች ዘንድ የሚታየው ቅሬታ እንዲሁም ኢቦላ ሐሰተኛ በሽታ ነው የሚሉ የተሳሳቱ መረጃዎች መስፋፋትም ህዝቡ ከሕክምና ቡድኖች ጋር እንዳይተባበር አድርገዋል። ይህ በኮንጎ የተቀሰቀሰው ወረርሽኝ የሀገሪቱ የውስጥ ችግር ብቻ ሆኖ የሚቀጥል ሳይሆን በተለይም አጎራባችና የቀጠናው ሀገራት በአስቸኳይ ትኩረት ሊሰጡት የሚገባ አህጉራዊ ስጋት መሆኑን የጤና ባለሙያዎች አስምረውበታል። ለዚህ ደግሞ የመጀመሪያውና ዋነኛው ምክንያት አህጉራዊ የድንበር ተሻጋሪ ንግድና የህዝብ እንቅስቃሴ ነው። ሀገሪቱ ከ9 ሀገራት ጋር ወሰን የምትጋራ እንደመሆኗ መጠን በየቀኑ በሺዎች የሚቆጠሩ ነጋዴዎች፣ የሞተር ሳይክል አሽከርካሪዎችና ስደተኞች በህጋዊና ህገወጥ የድንበር በሮች ይሻገራሉ። ይህ ከሆነ ደግሞ ቫይረሱ ያለምንም እንቅፋት ድንበር ተሻግሮ እንደ ኡጋንዳ፣ ሩዋንዳ፣ ደቡብ ሱዳንና ቡሩንዲ ወደ መሳሰሉ ጎረቤት ሀገራት የመግባት እድሉ እጅግ ከፍተኛ ነው። በተጨማሪም ወረርሽኙ ድንበር ተሻግሮ ወደ ሌሎች አፍሪካ ሀገራት ከገባ አብዛኞቹ ሀገራት አሁንም ከሌሎች ተላላፊ በሽታዎች ጋር እየታገሉ በመሆናቸው የጤና ተቋሞቻቸውን አቅም በአጭር ጊዜ ውስጥ በማዛባት ከፍተኛ ውድመት ሊያስከትል ይችላል የሚል ስጋት አለ። ከዚህም ባሻገር በሽታው የቀጠናውን ሀገራት አህጉራዊ የንግድ እንቅስቃሴዎችን ከማስተጓጎሉ በላይ የጉዞና የቱሪዝም ዘርፎችን በመጋፋት በቢሊዮን ዶላር የሚቆጠር ኢኮኖሚያዊ ኪሳራ ማስከተሉ አይቀሬ ነው። የዓለም ጤና ድርጅት፣ የአፍሪካ ህብረትና ዓለም አቀፍ የእርዳታ ድርጅቶች የድንገተኛ ጊዜ ድጋፎችንና የክትባት አቅርቦቶችን ለማፋጠን ጥረት እያደረጉ ቢሆንም የአካባቢው አለመረጋጋት የበሽታውን ስርጭት ለመግታት የሚደረገውን ጥረት አሁንም በከፍተኛ ሁኔታ እየተፈታተነው ይገኛል። ሴንትራል ሞኒተር እና አፍሪካ ኒውስ የመረጃው ምንጮች ናቸው። የመን ዳግም ወደ ጦርነት የመመለስ ስጋት እንዳንዣበበባት የተባበሩት መንግስታት አስጠነቀቀ። ሁለቱም ወገኖች ፍጥጫውን አቁመው ጠንካራ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ሸሪፍ ኢማም
በየመን የ2022 የተኩስ አቁም ስምምነት በተፈረመበት ወቅት ከነበረው ጊዜ በባሰ አዲስ ጦርነት ሊጀመር እንደሚችል የተባበሩት መንግስታት ድርጅት መልእክተኛ አስጠንቀዋል። በተባበሩት መንግስታት የየመን ልዩ ልዑክ ሃንስ ግሩድበርግ ለጸጥታው ምክር ቤት እንደተናገሩት በየመን ተቀዛቅዞ የነበረው ጦርነት አሁን ላይ ተጠናክሮ ቀጥሏል። በዚህም በግጭቶች ወታደሮችና ሲቪሎች ተገለዋል። በኢራን የሚደገፈው የሁቲ ቡድን ተዋጊዎች በማሪብ፣ በአድራማውት፣ አልማካና በሌሎችም አካባቢዎች ከመንግስት ኃይሎች ጋር ተቃይተዋል። በኤደን የሚገኘው ዓለም አቀፍ እውቅና ያለው የየመን መንግስት ኃይሎች በታይዝ አካባቢ የተፈጸመ ጥቃትን ተከላክሏል። ከዚህ ባለፈም በተለያዩ ግዛቶች በሁቲ ኃይሎች ላይ የመድፍና የድሮን ጥቃት መፈጸማቸውን አስታውቀዋል። የተባበሩት መንግስታት ልዩ ልዑክ ሁለቱም ወገኖች ፍጥጫውን አቁመው ጠንካራ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ግሩንበርግ አክለውም ሀውቲዎች በቀይ ባህር መርከቦች ላይ የሚሰነዝሩት ጥቃት የየመንን በአካባቢ በመካሄድ ላይ ወዳለው ክልላዊ የአሜሪካና ኢራን ጦርነት ሊያስገባ ይችላል ሲሉ አስጠንቅቀዋል። በ10 ዓመታት የእርስ በርስ ጦርነት የደቀቀው የየመን ኢኮኖሚ እንዲያገግም መስራት አስፈላጊ እንደሆነ ግሩንበርግ አሳስበዋል። ይህን ተግባራዊ ለማድረግ ደግሞ የንግድ መርከቦች ወደ የመን ወደቦች መድረሳቸው እንዲቀጥሉ፣ ነዳጅ ኤክስፖርት ማድረግ እንዲጀመር፣ በሁቲዎች ቁጥጥር ስር ባለው የሰንዓ አየር ማረፊያ የሚደረጉ የንግድ በረራዎች እንዲጀመሩ ሁሉም ወገኖች በትብብር እንዲሰሩ አሳስበዋል። በዚህ ጉዳይ ላይ በግጭት ውስጥ ያሉ ወገኖች በትብብር የበለጠ ተጠቃሚ ሊሆኑ ይችላሉ ከግጭት ይልቅ ብለዋል። ሁቲዎች በሰንዓ በ2014 ከተቆጣጠሩ ጊዜ አንስቶ የመን በግጭት ውስጥ ተዘፍቃለች። ይህም በቀጣዩ ዓመት በሳውዲ የሚመራ ወታደራዊ ጣልቃ ገብነት እንዲጀመር ሰበብ ሆኗል። ሁቲዎችና ዓለም አቀፍ እውቅና ያለው መንግስት በ2022 የተኩስ አቁም ስምምነት አድርገዋል። ስምምነቱ በአብዛኛው ተጠብቆ የቆየ ቢሆንም ጦርነቱን ለማስቆም የሚደረገውን ዘላቂ ስምምነት ግን በ2023 ላይ ቆሟል። ይህን ተከትሎ ውጥረቱ እየጨመረ መምጣቱን ግሩንበርግ ተናግረዋል። በየመን የሚካሄደው ጦርነት እየተባባሰ መሄድ የሰብአዊ ቀውሱን እጅግ እያባባሰው ነው ተብሏል። ከግማሽ በላይ የሚሆነው የየመን ህዝብ በቂ ምግብ አያገኝም። 6 ሚሊዮን የሚጠጉ ሰዎች ወደ ረሃብ በሚጠጋ ችግር የተጋረጠባቸው መሆኑን የተባበሩት መንግስታት የሰብአዊነት ኃላፊ ቶም ፍሌቸር ለመንግስታቱ ድርጅት የጸጥታው ምክር ቤት ተናግረዋል። በግጭቱ ምክንያት ሴቶች ከፍተኛ ዋጋ እንደሚከፍሉም ፍሌቸር ተናግረዋል። በእርግዝና ወቅት ሊከሰቱ ከሚችሉና በሕክምና ሊፈቱ ከሚችሉ ችግሮች ጋር በተያያዘ በየቀኑ 3 ሴቶች ይሞታሉም ብለዋል። ዜናውን ስናዘጋጅ አልጀዚራና ሮይተርስን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ቦክስ ፌዴሬሽን አቶ ኢያሱ ወሰንን በድጋሚ በፕሬዝዳንትነት መረጠ። የኢትዮጵያ ቦክስ ፌዴሬሽን 20ኛ መደበኛ ጠቅላላ ጉባኤውን አካሂዷል። ጉባኤው አቶ ኢያሱ ወሰንን በድጋሚ የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት አድርጎ መምረጡን አስታውቋል። በዚህም ፕሬዝዳንቱ ፌዴሬሽኑን ለቀጣይ 4 ዓመታት በኃላፊነት እንደሚመሩ ተገልጿል። ከፕሬዝዳንቱ በተጨማሪ 6 የስራ አስፈጻሚ አባላት መመረጣቸውንም ፌዴሬሽኑ አስታውቋል። በቀጣይ የቦክስ ስፖርትን በዘመነ መንገድ ለማስቀጠል ከክልሎችና ከተማ አስተዳደሮች ጋር በቅንጅት በመስራት ክለቦችን ማስፋፋትና ውጤታማነታቸውን መከታተል እንደሚገባ በጉባኤው መነሳቱ ተገልጿል። በተጨማሪም የዳኞች ውሳኔ አሰጣጥ ስርዓትና የአሰልጣኝነት የፈቃድ አሰጣጥን ለማስተካከል በትኩረት መሰራት እንዳለበት የጉባኤው ተሳታፊዎች መስማማታቸው ተዘግበዋል። የስፔን ላሊጋ የ2026-27 የውድድር ዘመን ነገ ይጀምራል። በተያዘ በክረምቱ የዝውውር መስኮት የንቃት ተሳትፎ ሲያደርግ የነበረውና መሐመድ ሳላህን፣ ትሮሳርድን፣ ሮሜሎ ሉካኩን፣ ዱሳን ቭላሆቪችን ጨምሮ በርካታ ከዋክብቶችን ወደ ሊጉ የቀላቀለው የቱርክ ሱፐር ሊግ የ2026-27 የውድድር ዘመኑ መርሃ ግብር ዛሬ ይጀምራል። በዛሬው የመክፈቻ ጨዋታ የአምናው ሻምፒዮን ጋላታሳራይ ከአዲስ አዳጊ ኮሩም ጋር ምሽት 3:30 ላይ ይጫወታሉ። ነገ ምሽት 1 ሰዓት ላይ ደግሞ አዲሱ የመሐመድ ሳላህ ክለብ ትራብዞን ስፖርት ከካሲም ፓሳ እንዲሁም ፌኔርባቼ ከገንክለር ምሽት 3:30 ጀምሮ ይጫወታሉ። የኮሚኒቲ ሺልድ ጨዋታ የፊታችን እሁድ ይደረጋል።
በእንግሊዝ ፕሪሚየር ሊግ አሸናፊና በኤፍኤ ካፕ አሸናፊዎች መካከል የሚካሄደው የኮሚኒቲ ሺልድ ዋንጫ ጨዋታ የፊታችን እሁድ ከቀኑ 11 ሰዓት ላይ ይደረጋል። በጨዋታው የወቅቱ የፕሪሚየር ሊጉ አሸናፊ አርሰናል ከኤፍኤ ካፕ አሸናፊ ማንቸስተር ሲቲ ጋር ይገናኛሉ። አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ሲቲን እየመሩ የመጀመሪያ ዋንጫ ጨዋታ ያደርጋሉ። ጨዋታው ለወትሮው በለንደን ዌምብሌ ስቴዲየም ይደረግ የነበረ ቢሆንም ትውልደ ኢትዮጵያ አቤል ተስፋዬ ወይም ዘ ዊክንድ በዌምብሌ አስቀድሞ ባስያዘው የሙዚቃ ዝግጅት ምክንያት የእሁዱ ጨዋታ በካርዲፍ ሚሊኒየም ስቴዲየም እንደሚካሄድ የእንግሊዝ ኤፍኤ አስታውቋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የምሽቱ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ማንቸስተር ሲቲና አልቃድሲያ በቲጃኒ ሬንደርስ ዝውውር ጉዳይ መስማማታቸው ተገለጸ። የሳውዲ አረቢያው ክለብ አልቃድሲያ ኔዘርላንዳዊን የአማካይ ስፍራ ተጫዋች ቲጃኒ ሬንደርስን ለማስፈረም ከማንቸስተር ሲቲና ከተጫዋቹ ጋር መስማማታቸው ተገልጿል። አልቃድሲያ ለ28 ዓመቱ ተጫዋች ዝውውር 61 ሚሊዮን ዩሮ እንደሚከፍል ፋብሪዚዮ ሮማኖ ዘግበዋል። ፒኤስጂ በበኩሉ ፌራን ቶሬስን ከባርሴሎና ለማስፈረም ተስማምቷል። የፈረንሳዊ ክለብ ፒኤስጂ ስፔናዊን 26 ዓመት የፊት መስመር ተጫዋች በ50 ሚሊዮን ዩሮ ለማስፈረም ከባርሴሎና ጋር መስማማታቸውን ዘ አትሌቲክ ዘግበዋል። የምዕራብ ለንደኑ ክለብ ቸልሲ ደግሞ ቤኖት ባዳሽሌን በውሰት ለናፖሊ ለመስጠት መስማማቱ ተገልጿል። ቸልሲ ፈረንሳዊን 25 ዓመት የማል ተከላካይ በውሰት ለናፖሊ ለመስጠት መስማማቱን ፋብሪዚዮ ሮማኖ ዘግቧል። እንደ ዘገባው ከሆነ ናፖሊ ተጫዋቹን በ27 ሚሊዮን ዩሮ የመግዛት አማራጭ ባካተተ ውሰቱ ላይ ያስፈርማል። በተጨማሪም ናፖሊ የውሰት 3 ሚሊዮን ዩሮ ለቸልሲ ይከፍላል ተብሏል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸው መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ